የምሰራውን ነገር ያለሱ መስራት እስከማልችል ድረስ እና ሙዲ የምሆንበት አይነት ነገር ነበር ማለት ነው። ከዛ ድብርት ለመሸሽ ከዛ አይድል ከመሆን ለመውጣት የፖርኖግራፊ አዲክት ሆንኩኝ ማለት ነው እና ከቤተሰቦች ጋር አልግባባም ነበር። እንደዛ አይነት ብዙ ነገሮች ሀፕን ካረጉ በኋላ በጣም በተለያዩ ልምምዶች ክፉ የሚባሉ ልምምዶች ውስጥ ነበሩ እና በጣም የኮከብ ቆጠራም የሚባለው ነገር ውስጥም ገብቼ ነበር። ስለ ራሴ ማወቅ ፈልግ ስለነበር ማለት ነው። የእግዚአብሔር አብሮ ሰራተኛ የሆኑትን የክርስቶስ ተልእኮ ቤተክርስቲያን አገልጋዮችን በሙሉ ማመስገን ፈልጋለሁ። እና ምስክርነቴን ስጀምር ምን እንደሆንኩ ከመጀመር ይልቅ የነበርኩበትን የህይወት ልምምድ ያለፍኩበትን ከመናገር ብጀምር መልካም ይመስለኛል። እኔ የስድስተኛ ክፍል ተማሪ በነበርኩበት ሰዓት በጣም ትምህርት እወድ ነበር እና ትምህርት በኮሮና ምክንያት በሚዘጋበት ጊዜ የህይወቴ ልምምድ ኖርማል ከሆነ ከሰው ልምምድ ውስጥ የወጣበት ጊዜ ነበር እና በጣም በተለያዩ ልምምዶች ክፉ የሚባሉ ልምምዶች ውስጥ ነበርኩ እና ይህ የሆነውም ደግሞ በአንድ ቀን ሳይሆን በሂደት ነው እና መጀመሪያ በጓደኞች በኩል ግብዣ ነበሩ። ትምህርት ቤት ውስጥ የሚወሩ አይነት ወሬዎች ነበሩ። ለሴክሹዋል ኦቨር የሆኑ ነገሮች ሴክሹዋል ነገር የሆኑ ነገሮች ይወሩ ነበር እና በጓደኞች በኩል ከአንድም ሶስት ጊዜ ብዙ ጊዜ ግብዣዎች ይመጡ ነበር እና ትምህርትን ግን ከመውደድ የተነሳና ትምህርት ላይ ጥሩ ነገር ስለነበረኝ ያንን ነገር አልሰማም ነበር እና በስድስተኛ ክፍል ምንድነው የተፈጠረው? አሪፍ ውጤት አምጥቼ ነበር አንደኛ ሴሚስተር እና ሁለተኛ ሴሚስተር ያንን ሞር ለማሻሻል እየሰራው በነበረበት ጊዜ ጓደኞች የሚያወሩት ነገር ለመስማት ጆሮዬን ሰጠው ማለት ነው። ድካም ውስጥ ገብቼ ነበርና ከዛ ውስጥ ለመውጣት ነበር የገባሁትና እንደ ቀልድ የነዛን ጓደኞቼን ወሬዎች መስማት ጀመርኩ ማለት ነው እና ሙቪዎችን ቤት እናይ ነበር። ከዛም ውጪ በጌታ ቤት ውስጥ ያደግኩ እንኳን ብሆን እንኳን ትምህርቱን ተምሬ አልተጠመኩም ነበር እና ኮሮና በመጣ ጊዜ ያም ትምህርት ተቋረጠ። መንፈሳዊም ትምህርቴን አቋረጥኩ እና ምንድነው የሆነው? እነዛ ሙቪዎች እንዲሁም ደግሞ ሳውንድ ፖሊዥኖችም ነበሩ። እኔ የምኖርበት ኤሪያ ላይ ዘፈኖች ምናምን ይከፈቱ ነበርና ስፓርክ የሚያደርጉት ነገሮች አለ ጀስት ስሜታዊ እንደሆን ምናምን የሚያደርጉ ነገሮች ነበሩ። እንደ ሲድ ሆኖ እነዛ ነገሮች ውስጤ ላይ ነበሩና ኮሮና በመጣ ጊዜ የተፈጠረው ነገር እነዛ ሲዶች እንዲወጡ ነው የሆነው ማለት ነውና ትምህርትም ሲዘጋ ከጓደኞቼም ስለይ ቤት ውስጥ በመሆንበት ጊዜ ቤት ውስጥ ማንም የለም። የኔ ታላቆችና የኔ ታናሽ የሆኑ ሌሎች ወንድምና እህቶቼ ናቸው ያሉትና ከቤት ርቄ ሌላ ቦታ ለቫኬሽን ነበርኩና በዛ ምክንያት በጣም ዲፕሬስድ የሆንኩ የምሰራውን ነገር በማጣት አይድል በመሆን ቤት ውስጥ አሳልፍ ነበር እና በዛ ጊዜ በቃ ጀስት እነዛ ሲዶች በሙቪ በዘፈን የገቡት ነገሮች እንዲሁም ከጓደኞቼ የሰማሁት ነገር ምን ሆነ? በኢንተርኔት አክሰስ ስልክ ምናምን ነበርና ኢሜጆችን ሰርች እንዳደረገ ኦቨር ሴክሹዋል የሆኑ ነገሮችን ለማየት እንትን እንድል ሆነ ማለት ነውና ኢሜጆችን ከማየት ከዛ ውጪ ወደ ቪዲዮዎች ወደ ሌሎች ልምምዶች ወደ ሌሎች ሳይቶች ሄድኩኝ ማለት ነውና በጣም ሳላስበው ራሴን ሳላውቀው ከዛ ድብርት ለመሸሽ ከዛ አይድል ከመሆን ለመውጣት የፖርኖግራፊ አዲክት ሆንኩኝ ማለት ነውና በዚህም ጊዜ ምንድነው በቃ ልክ ኮሮና ሊያልቅ ትምህርት ሊከፈት ሲል አካባቢ ነበር እንደዛ ያንኩት እና ማንም አያውቅም። ጀስት ብቻዬን ነበር ማሳልፈው ጊዜዎችን ምናምን አብዛኛውን በዛ ውስጥ ነበር ማሳልፍና ዲፕሬስድ በጣም ነበር የምሆነው። ኤቭሪዴይ ያንን ካረኩ በኋላ በጣም ውስጤ ይኮነኝ ነበር ይወቅሰኝ ነበር። ከዛም ለማምለጥ ደግሞ እንደገና በጣም ዘፈን ሱሰኛ ነበርኩ። በቃ የምሰራውን ነገር ያለሱ መስራት እስከማልችል ድረስ እና ሙዲ የምሆንበት አይነት ነገር ነበር ማለት ነው እና በዚህ ጊዜ ትምህርት ይጀመራል ሰባተኛ ክፍል እና ተማርኩኝ። ሞር ወደዛ ሱስ እየገባሁ ሄድኩኝ ያንን ሳላቅ ማለት ነው እና በጣም አዲክት የሆንኩም በሄድኩ ጊዜ ምንድነው የሆነው? ሃይ ስኩል በምገባ ጊዜ የባሰብኝ ሄደና 9 ላይ አንድ ሰው ክራይስት ሚሽን ቲቪን እንድከታተል በቲቪ ሰጀስት አድርገኝ። የፓስተር ትምህርቶች አሪፍ ናቸው፣ ህይወት ላይ መተግበር የምችላቸው ነገሮች አለበትና ተማር ሲለኝ ቤት ሆኜ በቲቪ መከታተል ጀመርኩ ማለት ነውና በወቅቱ ጅማ ነው የነበርኩት ለክረምት እዛ ሄጄ ነውና ምንድነው ያነዛን ትምህርቶች ስሰማ በጣም ውስጤ ወደ እነዛ ትምህርቶች መሳብ ጀመረ። ምንም እንኳን እነዛ ሱስ ውስጥ ልሆን እንጂ
ጌታ ቤት ውስጥ ማደጌ የፈጠረልኝ ነገር ነበር። የእግዚአብሔርን ቃል እንደማንኛችሁም እኔም እወድ ነበርና በዛ ምክንያት ያንን ቃል ስማር በዚህ ቦታ የሚሆነውን የእግዚአብሔርን ክብር ሳይ ውስጤ ላይ ተስፋ ይሰማኝ ነበር። እዛ ቦታ ብሄድ እወጣለሁ ከዚህ ነገር የሚል ነበርና በወቅቱ ጅማ መሆኔ ርቀቱ እንዲሁም ደግሞ ቦታዋን አለማወቄ ገድቦኝ እንዲሁም ደግሞ ሰዎች እዚህ ከተፈወሱ በኋላ ምስክርነትን ያደርጋሉና እኔ ያንን ማድረግ አልችልም ብዬ ፈራ ስለነበር እንዴት አደርገዋለሁ ነበርና ያንን ነገር መስማትን አቆምኩ ማለት ነውና ወደ 10 ሳልፍም እዛ ነገር ውስጥ ባሰብኝ ትምህርቴም በጣም እየቀነሰ መሄድ ጀመረ። ለብዙ ነገሮችን ለጠላት ውስጤን ከፈትኩ ማለት ነበርና በዛ ምክንያት ብዙ የተፈጠሩ ነገሮች ነበሩ። ከቤተሰቦች ጋር አልግባባም ነበር። እንደዛ አይነት ብዙ ነገሮች ሀፕን ካረጉ በኋላ 10ን ጨርሼ 11 ልገባ ስል ግን መለወጥ እንዳለብኝ አሰብኩ ማለት ነው በውስጤና ያንን ነገር ለመተው ከምቾቴ ለመውጣት ያንን አክሰስ የማገኝበትን ኢንተርኔት አክሰስ የማገኝበትን ቦታ ትቼ የማላገኝበትን ስፍራ መረጥኩ ማለት ነውና እንደዛ ካረኩ በኋላ ወደ 5ኛ ወር አካባቢ እዚህ የተነሽና አብሪ ፕሮግራም እንዳለና ወጣቶች መጥተው መሳተፍ እንደሚችሉ ሰማው። ከዛ ቢት ቲቪውን አላይም ነበር። የዛን ቀን ግን እንዴት እንደሰማው አላቅም እና ውስጤ በቃ መሄድ እንዳለብኝ ወሰንኩና ለቤተሰቦች ነገርኩ እና በዚህ መጣው። ከዛ እዚህ በመጣበት ጊዜ በነዛ አይነት እስራቶች በነዛ አይነት ልምምዶች ውስጥ ነበርኩ እና በጣም የኮከብ ቆጠራም የሚባለው ነገር ውስጥም ገብቼ ነበር። ስለ ራሴ ማወቅ እፈልግ ስለነበር ማለት ነው። እና ፓስተር የዛን ቀን ሲያስተምሩ ስለ ዕጣ ፈንታ ነበር ያስተማሩን እና ገመዴ ባማረ ስፍራ እንደወደቀ በእግዚአብሔር ቃል ተረዳሁ ማለት ነው። እና ዕጣ ፈንታዬን ለማወቅ ሌላ ቦታ መሄድ እንደሌለብኝ ያ በጣም ትልቅ ስህተት መሆኑን ተረዳሁ። እና ፓስተር እንደውም መጨረሻ ላይ ምን አሉ? ኮከብ ቆጠራ አያዋጣችሁም፣ አያዛልቃችሁም ብሎ ሲናገሩ በጣም ውስጥ የደነገጠ ሲያስተማሩ እያለ ለራሱ አይናቸውን ማየት አልቻልኩም ነበር በትክክል እንኳን ምክንያቱም የነበርኩበት ልምምድ የነበርኩባቸው መጥፎ ልምምዶች ነበሩ ማለት ነው። እና በኋላ ላይ ፓስተር መጥተው ለሁላችን እየጸለዩ ነበርና ጸለዩልኝ። እጃቸውን ጭነው ልቤ ላይ ጸለዩልኝ። ወደኩ፣ ተነሳሁ፣ እንደገና ጸለዩልኝ፣ ሄድኩ ማለት ነው። ከዛ በፊት ወደ ነበረው ነገር ሄጄ ሳይቶችን ላይ እንደ በፊት ላረግ ስል ውስጤ እምቢ አለኝ። ዘፈንን መስማት አልፈልግም አለ ማለት ነው። ውስጤ ሊቀበለው አልቻለምና እዚህ የሚደረገውን ነገር የቤተክርስቲያን ስርዓት የሚገለጠውን የእግዚአብሔር ጸጋ ያንን እንዴት መጠቀም እንዳለብን እንዲሁም ደግሞ ያንን ካላረግን የሚወጣውን ኮንሲኩዌንስ አላቅም ነበር። ምክንያቱም ያኔ አይቼ እንደተውኩ ነበረ የመጣሁት። ቀጥታ ያን ማስታወቂያ አይቼ ነው መምጣት የወሰንኩትና ተመልሼ ባይፈልግም ግን ጥሼ ያንን አደረኩ ማለት ነውና በጣም ራሴን አመመኝ። ለ2 ቀን ማለት ነው በጣም ራሴን አመመኝ። ማድርጎ ነገር ምናምን ጠፋኝና በቃ ማቆም እንዳለብኝ ይሄን ነገር ከቀጠልኩ ኮንሲኩዌንሱ ከባድ እንደሚሆን ተረዳው ማለት ነውና በዚህ አመት ከ6ኛ ወር በኋላ በለውጥ ነበረ በቃ ህይወቴ ላይ እነዛ ነገሮች ለመተው የፈለኩትን ፍላጎት የልቤ መሻት እግዚአብሔር በዚህ ስፍራ በጸጋው ያንን አደረገልኝ ማለት ነው። እና ይሄ ዋነኛውና ትልቁ የህይወቴ ነፃ የወጣሁበት ክፍል ነው እና ለዚህ ደግሞ እግዚአብሔር ይመስገን ማለት ፈልጋለሁ። አሜን። ወንድማችን በፊት እንግዲህ በነበረህ ልምምድ ውስጥ አብሮ የሚመጡ ነገሮች አሉና የበፊቱንና የአሁኑን ደግሞ ያወዳደርክ ያለህን ሰላም ያወዳደርክ ብትነግረን። በፊት ሱስ በነበርኩበት ጊዜ ሱስ እርካታ የሚሰጥ ካላችሁበት ነገር የምትወጡ ምናምን ይመስላል መጀመሪያ ላይ። እኔም እንደዛ መስሎኝ ዲሲቭ ሆኜ ተታልዬ እውቀት ባለማግኘቴ ምክንያት ተታልዬ ነበርና ደስታን ፍለጋ ምናምን ነበር የገባሁት። ግን ያንም ያረኩ በሄድኩ ጊዜ ምንድነው ክፉ ምኞቶቼ ወደ ኃጢአትና ወደ ሞት እየወሰዱኝ ነበርና ሞት ደግሞ ዋነኛነት አልተከሰተም ህይወቴ ላይ፣ ግን አጀቦችን ይዞ መጥቶብኝ ነበረ። ዲፕሬስድ መሆን፣ ስኬት ማጣት፣ አለመከናወን፣ አለመደሰት፣ ሰላም ማጣት፣ መታመን ብዙ ነገሮችን አምጥቶ ነበርና እነዛ ነገሮች ህይወቴ ላይ ብዙ የተፈጠሩ ነገሮች ነበሩ። እንዲሁም ፔንም ነበረብኝ፣ ባክ ፔን ነበረብኝና ባግ ምናምን ሲሸከም በቃ ያመኛል፣ ይወጋኝ ነበረ እና እንደዛ ነበር። እዚህ ከመጣ በኋላ ከተጸለየልኝ በኋላ ግን መጀመሪያ የሆነልኝ ነገር ያ ነገር በጣም ነው ያስጠላኝ። እዛ ልምምድ ውስጥ ራሴን ለማየት አልፈለግኩም ድጋሚ። በእርግጥ መውደቅ መነሳቶች ነበሩብኝ በዛ ሂደት ውስጥ እና ዊዝድራል ሲምፕተሞችም ኢቭን ህይወቴ ላይ እየተከሰቱ ስታግኔት እንዳረግ ያረጉኝ ነበረ። ለምሳሌ ዌት ድሪም የሚባል ነገር አለ እና
እነዛ ነገሮች በጣም ውስጤን ይይዙት ነበረ፣ በህይወት እንዳልጓዝ በደንብ እንዳልሰራ ምናምንና እዚህ ከተጸለየልኝ በኋላ እዚህ የመጣው እድልን ባገኘው ቁጥር ስካፈል የእግዚአብሔር ጸጋ ግን ሪፋይን እያደረገኝ እምነቴን እያበረታ እንዴት እንደሚሰራ እንዴት እንደሆነ የእግዚአብሔር ነገር እየገለጠልኝ ነበር የመጣውና ያን ፔን ያዳህ ቀን ላይ በመስጋና ቀን ከላይ ላይ ሄደ እና ከዛም ፔን ወጣው። ከሱስም ደግሞ አሁን ኦልሬዲ የምጠየፈው ነገርና በጣም ማልፈልገው ነገር ነውና ከዛ ውጭ አንድ ቀን ፓስተር አረጋ በዚህ በሚያስተምሩበት ጊዜ እይታችሁ የተበላሸ ሰዎች ይስተካከል እያሉ ይጸልዩ ነበር። የንጉስ የጠቢቡ ሰለሞንን ታሪክ እየወሰዱ ነበር የሚናገሩትና በሱ በር ላይ ማለፍ አይቻልም እያሉ ይናገሩ ነበርና እይታችን የዛን ቀን የኔም እይታ ከዛ በኋላ መች እንደሆነ ባላቅም ግን ተፈውሶልኛል። እና ይሄ ሲሆን ግን በአንድ ቀን የሆነልኝ ነገር አይደለም። ማለት አንድ የስትወጡ ጠላት ይፈትናል፣ ደግሞ መልሶ ያንኳኳል ሲሉ ደግሞ ፓስተር ይሄንን አሳረጉልን ማለት ነውና ከያዳ ቀን በኋላ ተፈውሻለሁ ምናምን ብዬ ወደ ቤት ሂጄ የሆነ ሰዓት ላይ ባኬን ያመኛል፣ እግሬን ያመኛል፣ ራሴን ያመኛል፣ ምኑኝ ምናምን እያልኩ ነበርና አንድ ቀን ፓስተር እስኪ ጸና ድረስ ትፈተናላችሁ፣ ያ ነገር ቼክ ይደረጋልና ጽኑ እያሉ ሲናገሩ ከዛ ብርሃን ከዛ እውቀት ብርሃን አግኝቼ ጸንቼ ፈውሴ ጸንቶልኛል ማለት ነው። በዋነኝነት ግን ሳልናገር ማለፍ የማልፈልገው በዚህ ቤት ከሆነልኝ ነገር መጀመሪያ ጌታን እዚህ ተቀብያለሁ ማለት ኪዳኔን ከጌታ ጋር አድሻለሁ። ምክንያቱም በፊት የነበረው ልምምድ ትክክል እንዳልሆነ ህይወቴ ውስጥ ለምን እነዚህ ነገሮች ይሆናሉ፣ ለምን እንደዚህ ይሆናል፣ የጌታ ቤቱ የመጣው እየሰማው ቃሉን የሚሉ ነገሮችን ፓስተር ኑሪ አንድ ቀን ምን ሲሉ ሰማው፣ እንደዛ ብላችሁ የምትሉ ነው ወደዚህ ሲሉ አብሬ መጣው። እምነቴን ከጌታ ጋር ማድስኩና ስመጣ ደግሞ በጣም ጨንቆኝ ነበረ። ልክ እዚህ ጋር እስክደርስ እስኪጸለይ ጌታን እስክቀበል ድረስ ጭንቅ ብሎኝ በጣም ተሰምቶኝ ነበርና ልክ ጌታን ተቀብለን እንትን ስንል ግን ከላይ ላይ የሆነ ነገር ግን ሄደ፣ በቃ ያ ጭንቀት ማለት ነው። እና እዚህ ቤት የሆነልኝ ነገር በጣም ብዙ ነው፣ ግን እነዚህ ዋናዎቹና ህይወቴ ላይ ማረሳቸው የምላቸው ነገሮች ናቸውና በዚህ ቤት ያለው የእግዚአብሔር ክብር በጣም ልዩ ነው እና በጣም ማመስገን ፈልጋለሁ ሁላችሁንም። አሜን። እግዚአብሔር ይመስገን።